ለመጀመሪያ ጊዜ ያየሁት ካፌ ውስጥ ከጓደኞቼ ጋር ነበር። በ17 ዓመቴ የተቀመጥንበት ቦታ መጥቶ ተዋወቀን። ከኛ በእድሜ ቢበልጠንም ጓደኞቼ በጣም ተመችቷቸው ነበር። እኔ ግን ምንም ደስ አላለኝም። በወሬዎቹ መሃል ፍቅረኛ እንዳለችው ሲያወራ ነበር። ግን ሁሉንም ሴቶች ያሽኮረምማል፣ ከሁሉም ሰዎች ጋር ይቀላለዳል። ይህ ባህሪው ቢያበሳጨኝም ከእርሱ ጋር መሆን ብዙም አይደብርም ነበር። አንድ ቀን ከትምህርት ቤት ወደ ቤት እየሄድኩ ሳለ ከኋላዬ መጥቶ ወደ ቤት እየሄድሽ ነው? ከሆነ ልሸኝሽ፣ በሰላም መግባትሽን ማረጋገጥ ፈልጋለሁ አለኝ። ድፍረቱ ገረመኝ። ፈገግ አልኩና ይቻላል አልኩት። ይሄ የቀኑ ልማዳችን ሆነ። ሁል ጊዜ ሲሸኘኝ ስላነበባቸው መጽሐፍቶችና የድሮ ታሪኮች ይነግረኛል። ብዙ ጊዜ በአንድ ነገር ሳንስማማ ቀርተን ስንከራከር ደስ ይለዋል። በክርክር ችሎታዬ የሚገረም ነበር። በእኔ እድሜ ካሉ ሴቶች በአስተሳሰብ የተለየው እንደሆንኩና ከእድሜ በላይ እንደማስብ ሲነግረኝ ፊቴ በደስታ ይደምቅ ነበር። በሚያሳየኝ ፍቅርና እንክብካቤ የተለየው ሰው እንደሆንኩ ተሰማኝ። ለእርሱ ምን ያህል አስፈላጊ እንደሆንኩ ይነግረኝ ነበር። ምን ያህል ተስጦ እንዳለውና ለትልቅ ነገር እንደተፈጠረ፣ ግን በጣም ደካማ እንደሆነና የሚያግዘው ሰው እንደሚፈልግ ይነግረኛል። ቤተሰቦቹ እንዳልተረዱት፣ ፍቅረኛው ራሱ እንዳልተረዳችውና በትክክል የተረዳሁት እኔ ብቻ እንደሆንኩ ሲነግረኝ በጣም አዘንኩለት። የምናወራውን ነገር በሚስጥር መያዝ እንዳለብኝ በተደጋጋሚ ነግረኝ ነበር። ለምን እንደሆነ ስጠይቀው ጓደኞቻችን ጥሩ ነገር ላይ ያስቡና ግንኙነት እንዳለን ሊጠረጥሩ ይችላሉ። ስለዚህ ለወላጆቻችንም ሆነ ለጓደኞቻችን በተለይ ለፍቅረኛው መናገር እንደሌለብን አሳመነኝ። እኔም ተስማማሁ። ሰዎች እንዳይጠረጥሩን ይህን ሚስጥር ለመደበቅ ምን ያህል እንደተጨነቅኩ አስታውሳለሁ። እነዚያን ነገሮች የተጠቀመው ግን እኔን ለማታለል እንደሆነ የገባኝ ዘግይቶ ነበር። በመጀመሪያ ልሸኝሽ እያለ ከሌሎች ሰዎች ማግለል፣ ሲቀጥል እያስመሰለ ስለ ጋራ ፍላጎቶችና አስተሳሰቦች በማውራት ስሜቶቼን በመቆጣጠር በርህራሄ ቀረበኝ። ይህ ደግሞ ሁለታችንም ብቻ በምናውቀው በሚስጥር በያዝነው ግንኙነት ላይ የተመሰረተ ጠንካራ መተሳሰርን ፈጠረ። 18 ዓመት ሆነኝ። አንድ ቀን እንደተለመደው ከሸኘኝ በኋላ ቤቴ በር ላይ ስደርስ ሳላስበው ለመጀመሪያ ጊዜ ሳመኝ። በጣም ነበር የደነገጥኩት። ከዚያ ሁሉም ነገር እየጨመረ መጣ። በተገናኘን ቁጥር ሳይስመኝ መለየት ከባድ እየሆነ መጣ። የመጀመሪያ ቀን እንደዛ የደነገጥኩ ልጅ በተገናኘን ቁጥር ከማድረጋችን የተነሳ በጣም ኖርማል ሆነብኝ። በቃ ላይለቀኝ አጥብቆ ያዘኝ ያህል ይሰማኛል። እውነት ለመናገር ይህን ስሜት ወድጄው ነበር። እሱም ጎበዝ ነው። የሚያስደስተኝን ነገር አስታውሶ ስለሚያደርግ ሙሉ ለሙሉ እምነቴን አግኝቶት ነበር። ወድጄው የነበረው እያንዳንዱ ግንኙነታችን ከጊዜ ወደ ጊዜ መልኩን እየቀየረና ከጊዜ ወደ ጊዜ መልኩን እየቀየረ ይበልጥ ግልጽ በሆነ ባህሪዎች መተካት ጀመረ። እንደፈራሁትም የሱ ሁኔታ ወደ ወሲባዊ ፍላጎት ተቀየረ። ግራ የተጋባ ስሜት እንደተሰማኝ አስታውሳለሁ። ድንጋጤ፣ የመሞከር ጉጉት፣ መገፋት፣ መደሰት፣ መነቃቃት። እነዚህ የተደበላለቁ ስሜቶች ቋሚ ከሆኑ የፍርሃት ስሜት ጋር ተደምረው ግንኙነታችንን ወሲባዊ ግንኙነት እንደሆኑ የፈቀድኩት መስሎ ይሰማኝ ጀመር። ሁሉም ነገር እየተቀየረ የመጣው ቀስ በቀስ ስለነበር ግንኙነታችን ወደ ወሲባዊ ግንኙነት እየተቀየረ መሆኑን ማስተዋል አልቻልኩም። ሲያደርጋቸው የነበሩ ነገሮች ሙሉ በሙሉ እኔን ኢላማ አድርጎ ቢሆንም እኔም የድርጊቱ ተባባሪ እና ፍላጎት ያለኝ እንደሆንኩም እንዳምን አድርጎኝ ነበር። ግን ብዙ ጥያቄዎች ይፈጠሩብኝ ነበር። ለምን እኔን ለወሲባዊ ፍላጎት መረጠኝ? ለምን የእውነት አልወደደኝም? ለምን ሊያገባኝ አልመረጠኝም? ለምን የሚሉ የማይመለሱ ብዙ ጥያቄዎች። በሱ ፍላጎት እኔን በመረበሽና በጥያቄ ስሜት ውስጥ ሆኜ በዚህ ከቀጠለን ልቤን ሊሰብረውና ስሜቴን ሊጎዳው እንደሚችል አሰብኩ እና ግንኙነታችንን በፍጥነት ማቆም እንዳለብኝ ወሰንኩ። ግንኙነታችንን ማቆም እንዳለብን የነገርኩት ቀን በጣም ተናደደብኝ፣ አመነጫጨቀኝ፣ ሰደበኝ። የምወደውና ይወደኛል ብዬ ማስበው ሰው በዚህ መንገድ ያናገረኛል ብዬ አስቤውም አላውቅም። ምንም እንኳን ከወሲባዊ ጥቃት ባመልጥም አልፎ አልፎ
በአጋጣሚ ከልጁ ጋር መንገድ ላይ እንገናኛለን። አንዳንዴ ሳየው ምንም አይመስለኝም፣ አንዳንዴ ግን ስለርሱ ማሰብ ጀምራለሁ። አሁንም ለርሱ ያለኝ ፍቅር እንዳልጠፋ አስባለሁ። ግን ደግሞ እኔ ለርሱ ባለኝ ስሜት እርሱ ግን ሊጠቀምበት እንደሞከረ አስብና ይከፋኛል። አንዳንድ ቀን እንደተገፋውና እንደተደፈርኩ ይሰማኝና መንቀጥቀጥ ጀምራለሁ። በዚያን ጊዜ ከባድ የሆነ ድብርትና ጭንቀት ውስጥ እገባለሁ። አሁንም ራሴን ለወሲባዊ ጥቃት ተጋላጭ ያደረኩት ራሴው ነኝ ብዬ ስለማስብ ሊደርስብኝ ለነበረው ጥቃት ተጠያቂ ራሴ እንደሆንኩ አስባለሁ። ራሴን ጥፋተኛ አደርጋለሁ። አሁን ይህንን ነገር መረዳት የምችልበት ዕውቀት ፈልጋለሁ። ሕክምናዎችንም መውሰድ እንዳለብኝ አስባለሁ። በጸሎትም የሚረዳኝም ሰው ቢኖር ብዬ አስባለሁ። የወሲባዊ ጥቃት ሙከራ ቁስሎች ጥልቅ ናቸው። ጠባሳዎቹ ከባድ ናቸው። ስሜቶቹ ውስብስብ ናቸው። ለዛ ነው ይሄን ሁሉ የሚካፈልና የሚረዳኝን ሰው የምናፍቀው። ሰላም ተመልካቾቻችን እንዴት ሰነበታችሁ? ይሄ ገመና የተሰኘው ፕሮግራማችን ነው። ዛሬ የተደበቁ ነገሮች በሚል ርዕስ የምንወያይ ይሆናል። ታሪኩን አይተን ተመልሰናል። እንግዲህ ደግሞ ራሱን በማስታወቅ ይጀምራል። እሺ፣ አመሰግናለሁ ስለጋበዛችሁኝ። እኔም አማኑኤል እባላለሁኝ። የፐብሊክ ሄልዝ ባለሙያና እንዲሁም የስነ ልቦና ባለሙያ ነኝ። በቤተክርስቲያን ውስጥ እድሜያቸው ከ11 እስከ 19 ወይም ደግሞ እስከ 20 ያሉ ተማሪዎችን ወይም ደግሞ ልጆችን ከጓደኞቼ ጋር በማስተማር ቤተክርስቲያንን አገለግላለሁ። እሺ፣ በጣም እናመሰግናለን ጥሪያችንን አክብረህ ስቱዲዮ ድረስ ስለተገኘህልን። እኔም አመሰግናለሁ። ያው የባለ ታሪካችን ታሪክ አይተን ተመልሰናል። እሱ ላይ ተመርኩዘን ሪሌሽንሺፕ፣ ፍሬንድሺፕ መጽሐፍ ቅዱስ እንዴት ይታያል? ሚስጥር አድርጎ መጠበቁስ እንዴት ነው የምናየው? ኦኬ፣ ሪሌሽንሺፕ እንግዲህ ሰው ሳይፈጠር በፊት የነበረ ነው። እግዚአብሔር ሰውን ሳይፈጥር ሪሌሽንሺፕን ፈጥሯል። ሰው ሳይፈጠር መላእክቶች ሳይፈጠሩ እነዚህ ዙፋኑ ፊት ሆኖ የሚዘምሩለት ሰው መላእክቶች ሳይፈጠሩ በመጀመሪያ ሪሌሽንሺፕ ነበር እና ምንድነው መሳሽ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል እና ቃል በመጀመሪያ ከእግዚአብሔር ጋር ምን ያደርግ ነበር? እና ለዚህ ጥያቄ መልሱ እዛው ምዕራፍ 1 ቁጥር 1 ላይ ነው። ቃል ከእግዚአብሔር ዘንድ ነበር የሚለው ዘንድ የሚለውን ቃል በግሪክ ፕሮስ የሚለው PROS እና ፕሮስ ማለት በአጭሩ ሪሌሽንሺፕ ወይም ደግሞ ኢንቲሜሲ ኦር ፍሬንድሺፕ ማለት ነው። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለት መጀመሪያ ኢንቲሜሲ ነበር፣ ሪሌሽንሺፕ ነበር፣ ፍሬንድሺፕ ነበር። ከዛ እግዚአብሔር ሰውን ፈጠረና አዳምና ሔዋንን ከፈጠረ በኋላ ወደዚህ ሪሌሽንሺፕ አመጣቸው። ስለዚህ ሰው ከተፈጠረ በኋላ አንደኛ ወደ ላይ ከእግዚአብሔር ጋር፣ ወደ ጎን ደግሞ ከሰው ጋር ሪሌሽንሺፕ ጀመረ። እግዚአብሔር የጀመረው ሪሌሽንሺፕ ንጹህና መልካም ነበር፣ ከራሱ ጋርም ከሰው ጋርም የነበረውን። በኋላ ግን መጽሐፍ ቅዱስ ሲናገር ምን ይላል? አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያበላሻል ይላል። ቀጥሎ ደግሞ ይላል ንቁ፣ ኃጢአትንም አትስሩ ይላል። አየሽ፣ መልካም ሪሌሽንሺፕ እንዳለ ሁሉ ክፉ ሪሌሽንሺፕም አለ። ሰይጣን ወደ ዓለም ኢንትሮዲዩስ ያደረገው ማለት ነው። ይሄ ክፉ ሪሌሽንሺፕ አንደኛ መልካምን አመል መልካምን ባህሪ ያበላሻል፣ ሁለተኛ ደግሞ ኃጢአት እንዲሰራ ያደርጋል ሰውን። ስለዚህ እግዚአብሔር ንጹህ ሪሌሽንሺፕ ፈጥሯል። ገብሻል? ይሄ ንጹህ ሪሌሽንሺፕ በእግዚአብሔርና በሰው መካከል ብቻ አይደለም፣ በሰውና በሰው መካከል ነው ማለት። ይሄ በተቃራኒ ጾታ መካከል እግዚአብሔር በኤደን ገነት ውስጥ ወንድና ሴት አድርጎን ይፈጠራቸው። በወንድና በሴት መካከል ራሱ ንጹህ ሪሌሽንሺፕ እንዲፈጠር የእግዚአብሔር ፈቃድ ነው። ባይዘው ይሄ በጾታዊ ወይም ደግሞ ሴክሹዋል ሪሌሽንሺፕ ወይም ከትዳር ጋር በተገናኘ በወንድና በሴት መካከል የተፈጠረው መጀመሪያ እግዚአብሔር ወንድና ሴት አድርጎን ይፈጠራቸው። አሁን ያለው አንዳንድ ውዥንብር አለ አይደል? ተመሳሳይ ጾታ ወንድና ወንድ፣ ወንድና ሴት። እግዚአብሔር
ወንድና ወንድ የጾታ ሪሌሽንሺፕ ውስጥ እንዲገቡ ፈቃዱ ቢሆን ኖሮ በኤደን ገነት ውስጥ አዳምና ሔዋንን አይፈጥርም ነበር። አዳምና አደምን ይፈጥር ነበር። ግን እግዚአብሔር ተቃራኒ ጾታን ይፈጠረው። ስለዚህ ንጹህ የሆነው ትክክለኛ የሆነው ሪሌሽንሺፕ በመጀመሪያ በወንድና በሴት መካከል ነው። ይሄ ሪሌሽንሺፕ ደግሞ ሞቲቭ ንጹህ መሆን አለበት። የሪሌሽንሺፕ መዳረሻው ሴክሹዋል አክቲቪቲ አይደለም። አንዱ ለሌላው ሰው መኖር ነው። አንዱ ለሌላው አጋር መሆን ነው። ከዛ ውስጥ ነው ያለው ሴክሹዋል ሪሌሽንሺፕ፣ ንጹህ የሆነው ሴክሹዋል ሪሌሽንሺፕ እንጂ ግቡ የመጨረሻው ፖይንት ሴክሹዋል ሪሌሽንሺፕ አይደለም። እሱ that's one part of relationship, total part of relationship አይደለም። ስለዚህ ንጹህ ሪሌሽንሺፕ አለ፣ ትክክለኛ ያልሆነ ሪሌሽንሺፕ አለ እና ይሄንን ወጣቶች በተለይ ማስተዋል መቻል ይኖርባቸዋል ፈልጌ። በጣም ጥሩ። እንደ ባለታሪካችን ደግሞ ያሉ ባለታሪኮች ወይ ታሪኮች ብዙ ናቸው ማለት በማኒፕሌት የሚደረጉ እድሜዋም ሊሆን ይችላል። በሚስጥር መያዝ ተብላለች። እንዴት እናየዋለን? ራሱ ሪሌሽንሺፕን በሚስጥር መያዝ የነሱ አሁን ሪሌሽንሺፕም አይደለም ሲጀምር እንደ ፍሬንድሺፕ የተጀመረ ነገር ነው፣ ግን አካሄዱ መልካም ያልሆነ እሱን እንዴት እናያለን? አዎ አሁን ምን አለ መሰለሽ አንድ ታሪክ ልንገርሽ። አንድ ጊዜ አንበሳ በጣም ራበውና ካሁን በኋላ አሁን በቃ ያገኙትን ማንኛውንም እንስሳ እበላለሁ ብሎ ለራሱ ቃል ይገባል እና ትንሽ እንዳለ እልፍ እንዳለ ጦጢትን ያያታል። ጦጢት ከሩቅ እንዳየችው ጉዳዩ ስላላማራት ዘላ ዛፍ ላይ ትወጣለች እና ዛፍ ላይ መውጣቷን ሲያይ ድምፁን ለስለስ አደረገና ጦጢት አንድ ምነግርሽ ሚስጥር አለኝ ይላታል። ታዲያ ምን ችግር አለው አንበሱ ንገረኛ ትለዋለች እና አይ ሚስጥር ስለሆነ በጆሮሽ ነው ልነግርሽ የምፈልገው ሲላት አይ እንግዲህ ከፈለክ ንገረኝ ካልፈለክ ቶ ብትለው እንዴ ምን አስፈራሽ እኔ እኮ አልበላሽም ማለት ታዲያ አልበላሽም ምን አመጣው ትለዋለች እሷ ማለት ነው። እና ምን ልሽ ፈልጌ ነው ውስጡ ገብሽ ሊበላት ፈልጎ ነው ሚስጥር ምነግርሽ ያለት። ታሪኩ ጋር ደግሞ ስናይ ያ ልጅ ጉዳያቸው በዚች ልጅ ከሷ ጋር ያለው ሪሌሽንሺፕ በሚስጥር እንዲጠበቅ ፈልጓል። የፈለገበት ምክንያት ምንድነው? ሞቲቭ ይኸውልሽ ሚስጥር በራሱ መጥፎ ወይም ክፉ አይደለም ወይም ጥሩ አይደለም። ክፉ ወይም ጥሩ የሚያደርገው ሞቲቭ ነው። ልጁ ሪሌሽንሺፓቸው ማንም ሰው እንዳያውቀው የሚፈልገው አንድ ሮንግ የሆነ ፍላጎት አለ ከሷ ሊያገኝ የሚፈልገው። ባጭሩ ሴክሹዋል አክቲቪቲ ከሷ ጋር መጀመር ይፈልጋል። ለዛ ብሎ ነው እና ያንን ነገር ሰዎች እንዳደናቀፉት ጓደኞቿ አውቀው እንዳደናቀፉት ይሄን ነገር በሚስጥር እንይዝ ብሎታል። እሷም ደግሞ ዲፕ ዳውን እኮ ታውቀዋለች፣ ግን ስሜቷ ስላሸነፋት በንግግር ስለደለላት በጣም የሚገርምሽ እጮኛ እንዳለው እያወቀች እሺ ብለዋለች። አየሽ የ17 ዓመት ሴት ልጅ ትንሽ ልጅ አይደለች። ማስተዋል ትችላለች እና ፈቃዷን አሳልፋ መስጠት የለባትም። ሲጀምር በ17 ዓመቷ እውነት ትዳር ለመያዝ ለዛ ፈልጋ ነው? ይህንን መጠየቅ መቻል አለበት። እንደው ፈልጋ እንኳን ቢሆን እድሜው ያገና ነው እና ግብ አለ ገብሻ ሁላችን ግብ አለን ወንዶችም ሴቶችም እና ተምረን የሆነ ቦታ ደርሰን እና ማሰብ መቻል አለብን። ቅድመ ዝግጅት መደረግ አለበት። ፕላን ማድረግ አለብን። መማር አለብኝ እንደዚህ ደርሳለሁ ከዛ በኋላ ነው ትዳር የሚይዘው ብለን ማሰብ መቻል አለብን። እና በ17 ዓመቷ የሷም ችግር አለባት ኢንፍሉዌንስድ ለመሆን ልቧ ለተሰበረው ልቧ የሷም ስህተት አለበት እና በቀላሉ እንደዛ ማኒፕሌት መደረግ መቻል የለባትም። ፈቃዷን አሳልፋ መስጣት የለባትም ፈልጌ ነው። እውነት ነው። ግን ያው ታሪኳን ስሰማ የገረመኝ ነገር ልጁ የሄደበት ርቀት ነው። የሄደበት ርቀት ነው ያስገርመኛል። አስበው አግልሏል ከማህበረሰቡ የሚፈልገው ነገር አለ። በዛ ላይ እጮኛ እያለውን እያወቀች ነው ይሄን ነገር ፓርቲሲፔት እንድታደርግ ያደረጋት። ለእኔ አስገርመኛል የሄደበት ርቀት። እሱንስ እንዴት ያለ አንዱ ወንድ ልጅ እጮኛ እያለችው ለምን ቱ ዚስ ኤክስቴንት ይሄዳል? አይሽ የሚገርምሽ የህይወቷን መሪ አሳልፋ ሰጠችው። በቃ መሪ እሱ ማኒፕሌት እንዲያደርገው አሳልፋ ሰጠችው። አይ ቲንክ ስህተቱ ዛጋ ይመስለኛል። በቃ ልቧን ሰጠችው። ባይ ዘ ዌይ ለሰው ልባችንን ስንሰጥ ወጣቶች ማስተዋል አለ። ለሰው ልባቸውን ሲሰጡ ለራሳቸው ማስቀረት አለባቸው። ሁሉም 100% አይሰጥም። ምክንያቱስ ሰው መጽሐፍ ቅዱስ ሲናገር የሰው ልብ ክፉ ነው ማንስ ያውቀዋል ይላል እና ልባችንን የሰጠነው ሰው
ወይ ልባችንን ሊሰብረው ይችላል ወይም ደግሞ ተንከባክቦ ሊያቆዩ ይችላል። ስለዚህ ለራሳችን ስንል ሙሉ ለሙሉ ልባችንን መስጠት የለብንም እና ይቺ ልጅ ሙሉ ለሙሉ ልቧን ሰጠችው። በቃ እሷ በቀላሉ ኢንፍሉዌንስ አደረጋት ማለት መጀመሪያ ገርሟት ነበርኩ መንገድ ላይ ነው አይደል ያገኛት። ከዛ ድፍረቱ ሁሉ ገረመኛለች። ከጓደኞቿ ተቀምጣ አዎ ከዛ በኋላ ወደ ቤቷ ስትሄድ ልሸኝሽ ደህና መሆንሽን ማወቅ ፈልጌ ነው። ድፍረቱ ገረማት። በኋላ ግን ጨዋታው ምኑ አታልላት። ገብቶሻል? እና ምንድነው እዚህ ጋር ተመሳሳይ ሁኔታ ላይ ላሉ ወጣቶች ወንዶችም ሴቶችም መመክረው ምንድነው 100% ልብ ለሰው አይሰጥም። ሰው የዛን ያህል ታማኝ ላይሆን ይችላል። ላላት ጥፋተኛ ስሜት ሳይሆን ብዙ እህቶች በእንደዚህ አይነት ሁኔታ ውስጥ ናቸው ብዬ አስባለሁ። እኛም ስለሚገጥመን ከብዙ ታሪኮች አንፃር እንዴት ነው ልቧን መጠበቅ ያለባትስ? ሁለተኛ ደግሞ እቺ ልጅ እኮ አልተደረገባትም እንጂ የወሲብ ጥቃት ሰለባ ሆናለች። ባይደርስባትም ግን ጠባሳው አለ፣ ትራማው አለ። እሱንስ እንዴት ማየት አለብን? የጥፋተኝነት ስሜት ተሰምቷታል። በጣም የጥፋተኝነት ስሜት መሰማት ግን ናቹራል ነው፣ ትክክል ነው። ለምን መሰለሽ ሰው የጥፋተኝነት ስሜት ከተሰማው አይሽ ለመነሳት ቅርብ ነው ማለት ነው። ችግሩ ምንድነው? በዛ በጥፋተኝነት ስሜት ውስጥ መቆየት ነው። ብዙ ጊዜ እኔ ጥፋተኛ ነኝ ብሎ ራስን መክሰስ ነው። አንድ ምሳሌ ልንገርሽ። ፕሮፌሰሩ ተማሪዎቹን ሊያስተምር በብርጭቆ በውሃ የተሞላ ብርጭቆ ይዞ ክፍል ውስጥ ገባ። ከዛ በኋላ ያንን ብርጭቆ ለተማሪዎቹ ያሳያቸውና ይሄ ብርጭቆ ክብደቱ ምን ያህል ሊሆን ይችላል ብሎ ሲጠይቃቸው አንዱ እጁን አወጣና 100 ግራም ሊሆን ይችላል። 100 ግራም ትንሽ ነው በጣም። አንደኛው ደግሞ 200 ግራም፣ አንደኛው ደግሞ 300 ግራም። ኦኬ እሺ 300 ግራም ነው ብለን እናስብ። ይህንን 300 ግራም የሚመዝን ብርጭቆ ውሃ ያለበት ብርጭቆ ለአንድ ደቂቃ በእጅ እንደዚህ ቢይዘው ምን ሆናለሁ አላችሁ? አይ ምንም አትሆንም። እሺ ለአንድ ሰዓት ቢይዘውስ? ምናልባት እጅህ ትንሽ ደከም ሊለው ይችላል። እሺ ለአንድ ቀን ቢይዘውስ? አይ እጅ ይደነዝዛል፣ ሊያምህ ይችላል። ወይ ለአንድ ሳምንት ቢይዘውስ ብሎ ይጠይቃቸዋል። ለአንድ ሳምንት ማኪያስከው መታመን ብቻ አይደለም፣ እጅ ይዝላል፣ እንደውም ህመሙ ወደ ሌላው ትከሻ ሊሄዱሉ ይችላል ብለው መለሱለት። ታዲያ የእጅ ህመም መንስኤው ምንድነው ብሎ ሲጠይቃቸው አይ ብርጭቆ ነው፣ ያኛው ደግሞ ውሃው ነው። እንደዛ ሲሉ አንደኛው ደግሞ ክብደቱ ነው። አይ 300 ግራም እኮ ነው የሚከብደው። እንዴ 300 ግራም እጄ ሊገነጥሉ ይችላል። አንደኛው እጇን አወጣችና ክብደቱም ውሃውም አይደለም፣ ለአንድ ሳምንት መያዝ ነው፣ ለብዙ ጊዜ እጅ ላይ ማቆየት ነው። ታዲያ መፍትሄው ምንድነው ብሎ ሲጠይቃት ውሃውን መድፋት፣ ብርጭቆ ማስቀመጥ። እቺም ልጅ የያዘችው ብርጭቆ አለ፣ የያዘችው ውሃ አለ። ገብሻል? እዚህ አእምሮ ውስጥ የሆነ ትራውማ አላት። እውነት ነው። እንደውም ጥሩ ጊዜ ነው ራሷን ፕሪቬንት ያደረገችው። ሴክሹዋል አቢዩዝ አልተደረገችም፣ ግን ጫፍ ላይ ደርሳን የመጣችው። ያም ቢሆን የፈጠረባት የስነ ልቦና ጉዳት አለ። ስለዚህ ትልቁ ችግር ምንድን ነው መሰለሽ? ራሷን እንደ ጥፋተኛ መቁጠሯ አይደለም፣ ራሷን ሁል ጊዜ እንደ ጥፋተኛ መቁጠሯ ነው ትልቅ ችግር የሚፈጥረው። እና ሰው እኮ ራሱን ብቻ አይደለም፣ መንፈስ ቅዱስም ሰውን ይወቅሳል። አንዱ ስራው ምንድነው? ስለ ኃጢአት ዓለምን ይወቅሳል። የሚወቅሰው ስለምንድን ነው? ሰው ከወደቀበት እንዲነሳ ነው። እቺ ልጅ ራሷን ብትወቅስም መውቀስ ያለባት ለምንድን ነው? ከወደቀችበት እንድትነሳ ራሷን መቀጠል ሊኖርባት ይችላል። ችግሩ ራሷን መክሰስ ስትጀምር ነው። በየጊዜው መንፈስ ቅዱስ ይወቅሳል፣ ሰይጣን ይከሳል። ራሷን ለክስ አሳልፋ። ምክንያቱም ክስ ካለ ፍርድ አለ፣ ወቀሳ ግን ፍርድ አይደለም። ወቀሳ እንድትቀጥይ ነው፣ ላይፍሽ እንድትቀጥይ ነውና ሁሉ ጊዜ ትላንትናችንን እየመገብን ነጋችንን ማስራብ የለብንም። ትላንትና አጥፍታለች አይደለ? በቃ ለነገ ደግሞ አዲስ ላይ ብርጭቆ ውሃውን መድፋት፣ ብርጭቆ ማስቀመጥ፣ መቀጠል መቻል አለባት። አንድ የረሳነው ነገር አለ። ሚስጥረኝነትን ሰፋ አድርገን ብናየው ሰውን እስከምን ድረስ ነው ሰው በሚስጥር መያዝ ያለበትም? ራሱ በሚስጥር መያዙ ልክ ነበር ወይ? ራሱ እሱን ብዙዎች ግራ የሚጋቡበት ነጥብ ስለሚሆን ልክ ነሽ። ሚስጥር ልክ ነሽ። አዎ ሚስጥር በራሱ ክፉ አይደለም። ሚስጥርን የምንጠብቅበት ሞቲቭ ነው ችግር የሚፈጥረው ወይም ደግሞ የማይፈጥረው። ለምሳሌ አንድ ሰው ትዳር መያዝ ይፈልጋል እና ትዳር የሚያስፈልገ ማግባት የሚፈልጋትን ልጅ ያገኘ ወይም ደግሞ እሷ ልታገው የምትፈልገው ልጅ አገኘች።
ልክ እንደተገናኙ ግን ለሰው ሁሉ ማውራት የለባቸው። አንዳንድ ጊዜ አጋጥሞሽ ያውቃል? ሶሻል ሚዲያ ላይ በቃ ፖስት ይደረጋል። አፍተር 6 months ተጣልቷል የለም አይሽ። እና ለቁም ነገር አንዳንድ ቁም ነገሮችን ወዲያው መናገር መቻል የለብሽም። እና ለዚህ ነው ልብ ሲሰጥ ሙሉ ፐርሰንት አይሰጥም ያልኩ። የተወሰነ እና ሪዘርቭድ መሆን አለብን። እና ስለ ሚስጥር ካወራን እርግጠኛ ስንሆን ለሰዎች መናገር መቻል አለብን። ነገር ግን ከዚህ ከባለ ታሪክ አንጻር ምንድነው ማየት ያለብን? አንዳንድ ሰዎች ሮንግ የሆነ እንትን አላቸው፣ ውስጣቸው ሮንግ የሆነ ሞቲቭ አለ። ያንን ሮንግ የሆነ ሞቲቭ ለማሳካት ሲፈልጉ ነው ሚስጥርን እንዴ ሰው እኮ ይኸውልሽ አትንካ የተባለው መንካት ሲፈልግ፣ አትቅመስ የተባለው መቅመስ ሲፈልግ፣ ገመናው ነውሩን መደበቅ ሲፈልግ ነው አንዳንዴ ሚስጥር ነገሮች ሚስጥር ሆኖ እንዲቀጥሉ የሚፈልገው። ነገር ግን መልካም እቅድሽን ለተወሰነ ጊዜ ኪፕ ታድርጊያለሽ። ያ ጥሩ ነው። ቅድም እንዳልኩት ግን ያልተፈቀደለትን ሰው መንካት ሲፈልግ ሚስጥር ማድረግ ይፈልጋል። በተቃራኒ ጾታ መካከል ይኸውልሽ ሰዎች ከልብ ስብራት ለመዳን ከፈለጉ ያንን ጉዳያቸውን እስከ መቼ ነው በሚስጥር መደበቅ ያለብን ብለው መነጋገር አለ። ከማን ነው መደበቅ ያለብን እና ምን ያህል ድረስ ነው ሚስጥር አድርገን መቆየት ያለብን ብለው በግልጽ መነጋገር አለባቸው። አለበለዚያ መጨረሻው ላይ በጣም ሊጎዱ ይችላሉ። ብዙ የስነ ልቦና ጉዳት ሊደርስባቸው፣ ኔክስት ታይም ከዚህ ሰው ጋር ቢያቆሙ እንኳን ኔክስት ታይም ሰውን ማመን ሊቸግራቸው ይችላል እና በእንደዚህ አይነት መንገድ ሊያዩት ይችላሉ ብዬ አስባለሁ። አንድ ወንድስ ከአንድ ሴት ጋር በእጮኝነት እያለ እንደዚህ አይነት ነገር ማሰቡ እንዴት ታያዋለህ? በዛ ላይ ደግሞ ፍራቻ ሲሆን ይሆን ወይ ማለት እንደ መልስ እናስቀምጠውና ፍራቻ ከትዳር በኋላ የሚመጣውን ላይፍ አስቦ ይሆን የሚለውንስ? አንዳንድ እንትን አለ እንደው ትዳር ውስጥ ገብቼ እንዳልቸገር ብለው አስቀድሞ ሴክሹዋል አክቲቪቲስ መግባት የሚፈልጉ አሉ። በመሰረቱ አዳምና ሔዋን ከመፈጠራቸው በፊት ምንም አይነት ኤክስፒሪየንስ አልነበራቸውም። ስለዚህ ልክ የተፈጠሩ ቀን ትዳር ተጀመረ፣ ከዛ ለ900 ዓመት አብረው ኖሩ ያለ ችግር ማለት ነው። ስለዚህ ይሄ አስተሳሰብ ከየት ነው የመጣው? ትዳር ውስጥ ገብቼ እንዳልቸገር የሚለው this is ትክክለኛ ያልሆነ አስተሳሰብ ነው። ግን አንድ ጥሩ ፖይንት ያነሳሽው ሰው ለምንድን ነው እጮኛ እያለው ወይም ደግሞ ትዳር ውስጥ ሆኖ ወደ ሌላ መሄደውና በአገራችን ባህል እንደሚባለው አጥር የሚዘለው ለምንድን ነው? እኔ አንድ ሐሳብ አለኝ። ምንድነው መጽሐፍ ቅዱስ ያለኝ ይበቃኛል የሚለው ግን ማትረፊያ ነው ይላል። ያለኝ ይበቃኛል፣ እግዚአብሔር የሰጠኝ እጄ ላይ ያለው ነገር ይበቃኛል ብሎ ማሰብ አለመቻል ሊሆን ይችላል። ሁለት ምሳሌዎች ልስጥሽ። አንደኛ ዮሴፍ ዘፍጥረት 39 ላይ ዮሴፍን ታሪክ በደንብ እናውቀዋለን እና ወጣቶችም ያውቁታል ብዬ አስባለሁኝ። ከባርነት የመጣ ነው። ወንድሞቹ ሸጠውት በባርነት ወደ ግብጽ የሄደ ነው። ግብጽ ግን እግዚአብሔር ከእርሱ ጋር ስለነበረ አንድ የፈርዖን ባለስልጣን ቤት ብቻ ስራ አገኘ። እዛ ውስጥ ሰራተኛ ሆኖ ሲሰራ ባለስልጣኑ ስለወደደው የቤቱ ሱፐርቫይዘር አደረገው እና በጣም የሚገርመኝ እዛ ምዕራፍ ላይ ምን ይላል? ሰውየው ማለት ባለስልጣኑ ግብፃዊ ባለስልጣን ከሚበላው እንጀራ በቀር ምንም አያውቅም ነበር ይላል። ምክንያቱስ ዮሴፍ ሁሉን ነገር ይሰራል፣ እግዚአብሔር ሁሉን አሳካለት። እዚህ ጋር አንድ ፖይንት ላንሳ። ሰውየው ሊትራሊ መጽሐፍ ቅዱስ እንደዚህ ነው፣ ሰውየው ማለት ነው ከሚበላው እንጀራ በቀር ምንም አያውቅም ይላል። ምናልባት ሚስቱን ዘንግቷት ሊሆን ይችላል። በቃ ይበራል፣ ይሰራል፣ ይወጣል፣ ይመጣል። ባለስልጣኑ የፈርዖን ሃይ ኦፊሻል ነው፣ ሚስቱን ዘንግቷት ሊሆን ይችላል። እና አንዳንድ ሰዎች ሪሌሽንሽፓቸው ክራክ የሚያደርገው ኢቭን ባለ ትዳር ሆኖ ምናልባት የትዳር አጋራቸውን ተፈጥሮና ስሜት መረዳት ስላልቻሉ ወይም እየዘነጉ ስለሚመጡ ሊሆን ይችላል። ያም ሆነ ይህ ግን መጽሐፍ ቅዱስ እንደሚለው በፍጹም ከትዳር ውጪ እልፍ ማለት የለብንም። መጽሐፍ ቅዱስ ይከለክላል። ወደ ታሪኩ ልምጣልሽ። ዮሴፍ መጣች፣ ልጅቷ ታስቸግረዋለች ማለት የሰውየው ሚስት ማለት ነው። በኋላ ግን ምንድን ነው ያላት? ይሄ ነው ፖይንቱ። ዮሴፍ እንደዚህ ያለ እግዚአብሔር ያረገለትን ሁሉ መዘርዘር ጀመረ። እግዚአብሔር እንደዚህ አድርጉልኝ፣ ይህን አድርጉልኝ፣ ቤቱን ሁሉ ሰጥቶኛል፣ ከአንቺ በስተቀር ያልሰጠኝ ነገር የለም ማለት እና ጌታ ያረገለትን ነገር ማስታወስ ጀመረ። ከጉድጓድ እንዳዳነው፣ ከባርነት እንዳወጣው፣ ትልቅ ቦታ እንደሰጠው እግዚአብሔር ጌታ የዋለለትን ውለታ ማስታወስ መዘርዘር ጀመረ። ያለኝ ይበቃኛል
ማለት ጀመረ። ስለዚህ ይህ አመለካከቱ ቀጥሎ ምንድነው ቢል እንዴት ይህንን ክፉ ስራ በእግዚአብሔር ፊት አደርጋለሁ? አይሽ እግዚአብሔር ያደረገለትን ወይም ደግሞ እጁ ላይ ያለውን ነገር ማሰቡ የተዋለለትን ውለታ መቁጠር መቻሉ ክፉ ነገር እንዳያደርግ ፕሪቬንት አደረገው ዮሴፍ። ሌላ ምሳሌ ዳዊት ጋር እንምጣ። እግዚአብሔር በጣም የሚወደው እግዚአብሔርን የሚወድ ሰው ነው። ነገር ግን አንድ ቀን አንዲት ቤርሳቤ የምትባል ቆንጆ ልጅ እዛ ጋር ሻወር ስትወስድ ያያል። ከዛ በኋላ ወታደሮቹን ላከና አስጠራት፣ ቤቱ ደፈራት። ታሪኩን ታውቃላችሁ። ደፈራት፣ ባሏን አስገደለ። ከዛ በኋላ ነገሩ ሚስጥር አድርጎ መደባበቅ ፈለገ። እግዚአብሔር ግን ያይ ነበር። ነቢዩ ናታንን ላከው። በጣም የሚገርመኝ ማለት ነው ይህንን ቃል ባነበው አይ ቲንክ ጥሩ ነው። ነቢዩ ናታን ሲመጣ ሁለተኛ ሳሙኤል ምዕራፍ 12 ላይ እንደዚህ አላለውም። እንዴት አታመንዝር የሚለውን ሕግ ሻርክ፣ እንዴት አትግደል የሚለውን ሕግ አልፈህ ባሏን አስገደልክ አላለው። እግዚአብሔር ምንድን ነው ያለው? እግዚአብሔር ያረገለትን ይዘረዝርለት ጀመር ለዳዊት። አንደኛ በእስራኤል ላይ ንጉሥ እንድትሆን ቀባሁ ካለው። ሁለተኛ ከሳኦል እጅ አዳንኩ፣ ከጠላቶች እጅ አዳንኩ። ሶስተኛ የጌታህንም ቤት ሰጠሁ፣ ማለትስ ቤተ መንግስትን ሰጠሁ፣ ንጉሥ አደረግኩ አሉ። አራተኛ የጌታህንም ሚስቶች በብብትህ ጣልኩልህ አሉ። አምስተኛ የእስራኤልንና የይሁዳን ቤት ሁሉ ሰጠሁ፣ ሙሉ እስራኤልን ሰጠሁ ካለ በኋላ ቀጥሎ ያለው ይገርም። ይህ ሁሉ አንሶ ቢሆን ኖሮ ከዚህ የበለጠ ጨመረልህ ነበር። ምን ማለት ነው እንዴ? የሰጠው አይበቃም ወይ? ምን ነው ረሳ? ውለታዬን ረሳህ? አይሽ ዳዊት ትልቁ ይኸውልሽ የወደቅንበትን ሳይሆን የተንሸራተትንበትን ማወቅ አለብን። ዳዊት እዛ ጋር ኃጢአት መስራቱ ወይም ደግሞ ከትዳሩ ውጭ መሄዱን አይደለም የተንሸራተቱ የቱ ጋር እግዚአብሔር ያደረገለትን ረሳ። ብዙ ጊዜ የተደረገልንን ወይም ደግሞ እጃችን ላይ ያለውን ነገር ስንረሳ ኔግሌክት ስናደርግ ሌላ ነገር ማሰብ እንጀምራለን። ስለዚህ ሰው ብዙ ጊዜ ከትዳሩ ውጭ ከእጮኛ ውጭ እንደቀደሙ ልጅ ማለት ነው ማሰብ ወይም ደግሞ አጥር መዝለል የሚፈልገው የሚጀምረው እጁ ላይ ያለውን አፕሪሺየት ማድረግ ሲያቆም ነው። እግዚአብሔር የዋለለትን ውለታ ይኸውልሽ ውለታ የሚቆጥር ውለታ ይበዛለታል። የተደረገለትን ረሳ ዳዊት። ዮሴፍ እኮ ስሜት ስለ እንደውም ወጣት ነው፣ ከዳዊት ይልቅ ወጣት ነው ዮሴፍ። ግን ወጣትነቱ አላሸነፈውም። ማንም እኮ የለም እዛ። እግዚአብሔር ያደረገለትን ግን መርሳት አልቻለም። ይሄ ተደርጎልኝ፣ ይሄ መልካም ነገር አለኝ፣ እኔ ሚስት አለኝ፣ እጮኛ አለች ብሎ ማሰብ መቻል አለበት ሰው። ያንን ሲዘነጋ ነው ከውጭ ማሰብ የሚጀምረው። ስለዚህ የተደረገልንን መርሳት፣ እጃችን ላይ ያለው ነገር አፕሪሺየት ማድረግ ስናቆም ወደ ሌላ ማሰብ ሰው እንደዛ ይጀምራል ብዬ አስባለሁ። በጣም በጣም ጥሩ። ለወንድሞችስ ምን ትመክራለህ? አሁን ለምሳሌ እኔ አሁን በእኔ ማየው ነው በዕለት ለዕለት ህይወታችን የምናየው ወንዶች ብዙ ጊዜ ፍርሃት አለባቸው። ከትዳር በኋላ ካለ ኤክስፒሪየንስ መግባቱም ፍርሃት አለባቸው። እሱንስ እንዴት ታያለህ? ምን ትመክራቸዋለህ? አዎ ቅድም ያልኩሽ ነው። ይኸውልሽ ይሄ ያለ ምንድን ነው ኤክስፒሪየንሱ? እና ምንድን ነው ኤክስፒሪየንሱ? ትዳር እኮ እስከ መፋታት አይደለም እስከ ሞት ነው። ትዳር እስከ ሞት እንጂ እስከ መፋታት አይደለም። ስለዚህ እርስ በርስ ይማማራሉ። እዛ እኔ 13 14 ዓመት ሆኖኛል አሁን በትዳር ውስጥ ገብቶሻል። ትዳር ውስጥ መማር ይኸውልሽ ሴክሹዋል አክቲቪቲ ትዳር ውስጥ ብቻ እንድንማረው የተፈቀደልን ተግባር፣ ከዛ ውጪ ከዛ ውጪ ኢትስ ሮንግ። እና ለወጣቶች ለወንዶችም ለሴት በተለይ ለወንዶች ላስተላልፍ ፈልገው መልእክት ምንድነው? አያሳስባችሁ፣ ቀላል ነው፣ ትለምዱታላችሁ። they don't have እንትን የሆነ ማስተርስ ኦር ዲግሪ አያስፈልጋቸውም ያንን ለማወቅ። እና ፕራክቲካሊ መማር ያለባቸው ከትዳር በኋላ እና አትፍሩ ነው ለወንዶች ማስተላለፍ። ቀላል ትምህርት ነው፣ ትማሩታላችሁ። በጣም ጥሩ። እናጠቃለውና እንደ መጽሐፍ ቅዱስም ሆነ እናንተም እንደ ባለሙያ እንደመሆን መጠን ምን ትላለህ እንደዚህ አይነት ታሪክ ለሚያልፉ እህቶችም ቢሆኑ? ምን አለ መሰለሽ ሰው የራሱን ፈቃድ መጠቀም መቻል አለበት እና ሙሉ ለሙሉ ልቡን ለሰው መስጠት የለበትም። እና ወጣቶች ልጆች አይደሉም። በተለይ ወጣቶች እድሜያቸው ከ13 ከዛ በላይ
ከሆነ በጣም ትናንሾች አይደሉም። መወሰን መቻል አለባቸው። መወሰን መቻል የሚችሉበት እድሜ ላይ ነው። ሌላው ደግሞ እኔ ለወጣቶች የምመክረው አንድ ነገር ምን አለ መሰለሽ፣ የሚያምኑት ሰው ያስፈልጋቸዋል። የበሰለ በእድሜ የሚበልጣቸው የቤተ ክርስቲያን ሰዎች ከሆኑ ቤተ ክርስቲያን አካባቢ በማንኛውም ሃይማኖት ውስጥ ሊሆኑ ይችላሉ። የሚያምኑት ሰው ያስፈልጋቸዋል። ቸርች ውስጥ የሚያምኑት ሰው፣ የሚያማክሩት ሰው፣ ይሄ ኃላፊነት ተሰምቶት ሊመክራቸው የሚችል ሰው ያስፈልጋቸዋል። ራሳቸውን ሰብሚት የሚያደርጉለት ሰው ያስፈልጋቸዋል እና ምስጢራቸውን የሚነግሩት፣ አቅጣጫ ሲያጠፉ የሚቆጣቸው፣ ሲወድቁ የሚያነሳቸው፣ የሚመክራቸው ሰው ያስፈልጋቸዋል እና ራሳቸውን ሰብሚት ማድረግ ቢችሉ ለአንድ ሰው፣ ለሚያምኑት ሰው በጣም ጥሩ ነው። ከፋሚሊ መካከል ሊሆን ይችላል፣ ከቤተ ክርስቲያን መካከል ሊሆን ይችላል እና ራሳቸውን ሰብሚት የሚያደርጉ እና ሰው ብቻውን መኖር አይችልም። ወጣቶች ብቻቸው መኖር አይችሉም እና የተለያየ ጉዳት፣ ችግር ሲገጥማቸው ያልሆነ ነገር ውስጥ ይገባሉ፣ ሱስ ውስጥ ይገባሉ። ስለዚህ ራሳቸውን ሰብሚት የሚያደርጉለት ሰው ቢያገኙ፣ ከተቻለ ሴቶችን የበሰሉ ሴቶችን፣ ወንዶች ደግሞ የበሰሉ እንደዚህ ወንዶችን ቢያገኙ ከብዙ ጉዳት ራሳቸውን መጠበቅ ይችላሉ ብዬ አስባለሁ። አማኑኤል በጣም አመሰግናለሁ ስለነበረን ቆይታ። እሺ ተመልካቾቻችን በብዙ እንደተማራችሁበት ተስፋ እናደርጋለን። እንደዚህ አይነትና ተመሳሳይ ሁኔታዎች ስላላችሁ ታች ባለው አድራሻችን ብጽፉልን አማካሪዎች ስላሉ የምናማክራችሁ ይሆናል። እስከ ቀጣይ ጊዜ ሰላም ሁኑ።